አልሄዱም አባ ሰላም ከዛ ድረስ መተው ነው እንትን የሚሏቸው ሲቀቧቸው ነው። አሁን አሽታግዬ ቱርክ ነው ሄዱ። በእምነትም መድኃኒዓለም ኤኒዌይስ ክብር ስጡ ነው። በየትኛውም አካባቢ ላለ አባቶች ክብር አንሰጣቸውም። አባቶቻችንን መምሰል የለብንም። ሃሽታግ መቀየር አለብን። እኔ ያንተን ጀነሬሽን የተረገመ ትውልድ እኔ አላስተላለፍም ለልጆች። ስሙኝ ሶሪያ ነው ትላለች። አርበኞቹን ንጉሶቹን እንዲያከብር ነው ማደርገው። ውሸት ነው። እነሱ አይከብሩ። አሁን እኮ የተጻፈል አሁን እኔ በሃሽታግ ማርፈርደው ለምዶ ታውቃላችሁ። ጻፎቻችን እንዳለ የጻፉት ታሪክ እንዳለ በተረት ተረት ላይ የተመሰረተ ስለሆነ ንጉሱ ያልሰራውን ታሪክ አንተ ያንተ ጀነሬሽን ትውልድ ቢጻፋል ሃሽታግ ለምን አታስጨርሽኝ? ማንቸስተር እያወራሽ አይደል እንዴ? እስቲ አስወሪኝ እንዴ አንዴ ብቻ። ንጉሱ ያው ጭቃ አድናቅፎት ከወደቀ ለጸሎት ተንበረከከ ብሎ ነው የጻፉልን። ያን ያነበበ ህዝብ እንዴት ነው ልትመልሰው እንችላል? ንጉሱ ጭቃ አንሸራቶት ቢንከባለልና ቢወርቅ ለጸሎት ተንበረከከ ሊጸልይ ሰገደ ብሎ ነው የሚጽፉት። ያን ያነበበ ህዝብ ብትነግረው ምን ብትለው እኛ እንደ እርግም ሰዎች እንደ እርጉም አድርጎ ነው የሚያዩን። የኋላው ከሌለ የለም ከፊቱ መዓትና መዓት ነው ያመጡብን። አለቀ። ኤኒዌይስ እኔ የእናንተን እንትን አልቀበልም። እንደኔ አልኩ ትናንትና ያወረሱኝ አባቶቼ ንጹህ ኢትዮጵያዊ ነው። ሁሉንም አከብራለሁ፣ የትኛውንም ብሔር አከብራለሁ። ያንተ ትውልድ ግን ናጻፍ ታሪክ ብትባል ኦሮሞን ጋላ ስትል ትውላለ፣ ትግሬን አጋሜ፣ አማራን ፎጣ ለባሽ እያልክ ትውላለ። እንደዚህ አይነት ጭቃ መሀይብ ትውልድ እኔ ስለማትመጥኑ የአባቶቼ ልጆች ነኝ እኔ። አለቀ። በነገራችን ላይ ሻንቅላ፣ ባሪያ፣ ጋላ ማለት የጀመሩት አባቶች የምትያቸው ናቸው። በፍጹም እምነት ውስጥ ራሱ አካተውት ነበር። እሺ ግን ደግሞ እኔ ስቀጥልልሽ ኢትዮጵያ ማለት ምንድን ነው ትርጉሙ ራሱ? ሄደ እሱን ታሪክ መምህርን ጠይቀው። እኔ ከማትውልድ አባቱን ከማያከብር ማህበረሰብ ጋር ከዚህ በላይ መከራከር አልችልም። ይመቻችሁ ቅዱሳን። ሰላሙን ደከመኝ እኛን ከማስረዳት ተሰዳለቡ እና የእናንተ የምታተርፉት ለልጅ ነገ የምታስረክበው እችን ኢትዮጵያ ነው። ገባ? እርስ በርስ ስትባላ፣ ስትቆሳሰ፣ ስትወጋጋ ያለውን ታሪክን ታወራለህ ተደራሽተ። ቴንክ ዩ። እሱን መጽሐፍ ጻፉላቸው ባይዘው ለልጆቻችሁ። እኔ ደግሞ የአያቶች ያልገባኝ ነገር አስቀርጽላችኋለሁ ጀግንነታቸውን። ሲዋጉ ነበረ እኮ እርስ በርስ እኮ የተዋጉት እኮ አባቶች የምትያቸው እኮ ናቸው። ድም አውርተንበታል እኮ የቡርቃ ምናልባት ስልክ እየገባ እየረበሸክ ይሆናል። አይ አይደለማ ግን እኮ አሁን በቃ ሚዩት ሰባኪዎቹ አረቦች መጥተው ነው ወደ ሀገራቸው የተመለሱት። ተቀባዮቹ እኛ ነን፣ ኢትዮጵያኖች ነን። በኢትዮጵያ ውስጥ የምንኖር የነበርን ህዝቦች እምነቶችን በተለያየ ዘመን ተቀብለናል። ኢትዮጵያኖች ናቸው አሁን ያሉት ኢትዮጵያኖች። እምነቶች ተሰበክን እንጂ እኛ ከውጭ የመጣን ሰዎች አይደለንም። አት ፈርስት ኦፍ ኦል የክርስትናም እምነት ከዛም በፊት የነበሩ ነባር እምነቶች በሌሎች ነው የተሰበክነው፣ ተቀብለነው አዳፕት አድርገን እንደ ህዝብ እየኖርን ነው። አሁን ቅድም እዚህ ውስጥ በጣም የተሳሳተ አመለካከት ነው ያራመዳችሁት። ነባሪው ማን ነው? ነባሪውና ጥንታዊ ሃይማኖት ኢትዮጵያ ውስጥ ምንድን ነው? በእናትህ ነው። በመጀመሪያ ደረጃ በአክሱም ዘመን እምነት አልነበረንም። ባህላዊ ትራዲሽናል የኢትዮጵያ እምነት ነበር። ከዛ በኋላ ጁዳይዝምን ተቀበልን። ከጁዳይዝም በኋላ ክርስትና እምነት መጣ። ከክርስትና እምነት በኋላ እስልምና መጣ። በመሀል ላይ ካቶሊክ ነበር። አሁን ላይ ደግሞ የተቀበልነው ፖፑላሪ ለምንድን ነው ዋቄፈናን የማታነሳው? በየዘመኑ ዋቄፈና አሁን ላይ ያው ትራዲሽናሉ እሱ ነዋ። ትራዲሽናሉ ከዋቄፈና ውስጥ ነው የሚከተተው። እኮ በስነ ስርዓት አይ ስሙን ጠርተህ ያንን የሚያምን ሃይማኖቱ የነበረ ህዝብ እኮ ነበረ። አያችሁ ሀገራዊ አልነበረም። ለምሳሌ ዋቄፈና ኦሮሚያ አካባቢ የሚደረጋል። ክርስትናንም በነገራችን ላይ በሰሜን በኩል ሲመጣ ምዕራቡና ደቡብ የኢትዮጵያ ክፍል አባቶቻችን በዘር ብቻ ሳይሆን በሃይማኖትም አባልተው እንሄዱት አይደል? ቀጥሉ እስኪ። እሱ ውስጥ ደቡብ ውስጥ ለምሳሌ ብዙ አይነት ትራዲሽናል እምነቶች ነበሩ። ብቻ አይደለም፣ ሁሉም የራሱ የሆነ እምነት ነበረው። ያኛውን እምነት እስልምናና ክርስትናን ከተቀበለ በኋላ ነባሩን እየተወ ወደ አዲሱ ነው እየታደሰ ነው የመጣው አይደል? ማህበረሰቡ እየታደሰ ነው የመጣው። እሱን ነው ማመን ያለብን። ያለው የራሳችን ህዝብ እንጂ ከውጭ የመጣ ሰው አይደለም። ብዙ ጊዜ በጣም መሀይም ኢግኖራንት የሆኑ ሰዎች እስልምና ከውጭ መጣ ምናምን ነው። ተሰበክን፣ መጡ፣ ሰበኩን፣ ሄዱ ሰዎች። እኛ ተቀበልነው። ከዛ በኋላ አዳፕት አደረግን። ክርስትና መጣ፣ ሰበኩን፣ ተቀበልነው። ጁዳይዝምን እንትተን ወደ እስልምና ውስጥ መጣን። መጡ፣ ጁዳይዝምን ሰበኩን፣ ጁዳይዝምን ተቀበልንና እሱን አዳፕት አድርገን ቀጠልን። ግን ልጠይቅ ቆይ ፖፑላሪ
አሁን አንተ መጡ በምትለው ከሄደን አቡነ ገብረ መንፈስ ቅዱስ ከግብፅ መጥተው 262 ዓመት ኢትዮጵያ ኖረዋል ተብሎ ይባላል። ግን አቡነ ገብረ መንፈስ ቅዱስን መጡ ብሎ የሚያነሳ ክርስቲያን የለም። ለምንድን ነው? የእስልምና ሲሆን ጃንደረባው እኮ ጃንደረባውን